ሰላም ጤና ይስጥልን እየተወደዳችሁ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። አርሰናልን የተመለከቱ ስለ አርሰናል የተነሱ ጉዳዮችን ለናነሳሳ ዳግም ተገናኝተናል። በርከት ያሉ ጉዳዮችን እንነግራችኋለን። ዝውውሮችን ይዘናል። በአፍሪካ ዋንጫ ላይ እየደመቀ ያለ ኮከብ ወደ አርሰናል ሊመጣ ይችላል ተብሏል። በአጥቂነት በአማካይነት መጫወት ይችላል። የመስመር ቦታ ላይ በተደራቢ አጥቂነት ሚና ያለው ትልቅ ተጫዋች ነው። ትልቅ አቅም ያለው ተጫዋች ስሙ ከአርሰናል ጋር እየተያዘ ይገኛል። አንድ ታዳጊ ተጫዋችም ኢጎር ቲጆን ይባላል። ይህንን ተጫዋች ከዛው ከእንግሊዝ ወደ አርሰናል ወደ ኤምሬትስ ሊመጣ የሚችልበት እድል ሰፍቷል የሚሉ ዘገባዎች አሉ። በርከት ያሉ መረጃዎችን ያነሳን እንቆያለን። ትናንትና ማንቸስተር ሲቲ ነጥብ ጥሏል። አርሰናል የመሪነት ነጥብ ልዩነቱን በደንብ አስፍቷል። ከዛ ውጪ ግን ማንቸስተር ዩናይትድ አሰልጣኙን ሩበን አሞሪምን አሰናብቷል። ለማንቸስተር ዩናይትድ በአሰልጣኝ ስንብቱ ላይ ለአርሰናል ደጋፊዎች በጣም ትኩረት የሚሰጠው ጉዳይ ላይሆን ይችላል። ነገር ግን የአርሰናል ደጋፊዎችን አንድ ጥያቄ የመድፈኛው ቤተሰቦችን የኢትዮ አርሰናል ቻናል ቤተሰቦችንም ጭምር አንድ ጥያቄ አንስቼ ልጀምር። የሩበን አሞሪም መሰናበት ለአርሰናል እንግዲህ ጥሩ ነው መጥፎ ነው ብላችሁ ታስባላችሁ? እስቲ መልእክቶቻችሁን ጻፉልን። እኔ አንድ በጣም ትልቅ የአርሰናል የደጋፊዎች ፔጅ ላይ የተጻፈ ጽሁፍን አጋራችኋለሁ። ምን እንደተባለ በዛ ፔጅ ላይ የተሰጡ አስተያየቶችንም እናነሳለን። የናንተን ሀሳብ ጻፉልን ከሩበን አሞሪም መሰናበት ጋር በተያዘ። አስቀድመን ግን አርሰናልን በተመለከተ ትናንትና ማንቸስተር ሲቲ ከቸልሲ ጋር ነጥብ ተጋርቶ ወጥቷል። አሁን አርሰናል በዘፈን ደረጃ ሁኔታው ለኔ ተመቸኝ የሚለው ሙዚቃ ማቀንቀን ይችላል። በጣም ብዙ ነገሮች ለአርሰናል የተደላደሉ ሆኗል። አስቶን ቪላንም ማንቸስተር ሲቲንም በ6 ነጥብ ልዩነት እየመራ ቀጥሏል። ከሌሎቹ ለምሳሌ ከዩናይትድ ጋር የ17 ነጥብ ልዩነት ነው ያለው። 14 ነጥብ ልዩነት ከሊቨርፑል ጋር ያለው የነጥብ ልዩነት በጣም ትልቅ ነውና ለአርሰናል የሚገርም አይነት የውድድር ዘመን ማብቂያው እየተመለከት ነው። በዋንጫ ሊጠናቀቅ የሚችልበት እድል በጣም እየሰፋ ይገኛል። ስለ ኤቤሬቺዜም አንዳንድ ነገሮችንም እናነሳለን። መልእክቶቻችሁን ጻፉልን። እናንተን መልእክቶች እንቀበላለን። ትናንትና በርከት ያሉ መልእክቶች መጥተውልናል። ቾምቤ ሰላም የአርሰናል ቤተሰቦች፣ አርሰናል ጎል አግብቶ ከመራ በኋላ ማፈግፈጉ ወደኋላ ማለት ካላቆመ በስተቀር ዋጋ ይከፍላል፣ ግን ጎል በደንብ ማግባት አለበት ብሏል። በጣም ትክክለኛ ሀሳብ ነው ቾምቤ የላከልን፣ ከልብ እናመሰግናለን። ሚኬል አርቴታ ቡድን በዚህ ጉዳይ ላይም የቾምቤን ሀሳብ ሊጋሩ የሚችሉ ሀሳቦችን ወደ በኋላ ላይ አጋራቸዋለሁ። አንድ ግብ አስቆጥሮ ሌላ እንዴት መጨመር እንዳለበት ትናንትና አንዳንድ ተንታኞች የሰጧቸው አስተያየቶች አሉ፣ እንመለስበታለን። ታደሰ ጌታቸው ዴክላን ራይስ በትናንትናው የቪዲዮችን ላይ ያነሳነው ጥያቄ ነበረ፣ ጨዋታው ላይ ይገባዋል ወይ ብለን ነበር። በጣም ይገባዋል ብሏል። ኡመር የተባለ አድማጫችንም በትክክል ዴክላን ራይስ የጨዋታው ኮከብ መባሉ ይገባዋል የሚል ሀሳቡን ልኮልናል። አሌክስም እንዲሁ አርሰናል በማሸነፉ ደስ ብሎኛል ብሏል። ከዛ በተጨማሪ ሙልጌታ ያለው እንደ ሀሳብ ጋብሪኤል ጄሱስ ከትሮሳርድ ጋር ቢሰለፉ የሚል ነገር አንስቷል። በትክክል ጋብሪኤል ጄሱስ በሚሰለፍበት ጨዋታዎች ላይ ከትሮሳርድ ይልቅ ጋብሪኤል ማርቲኔሊ በጣም ፍሎሪሽ ያደርጋል፣ ብዙ ግቦችን ያስቆጥራልና የጋብሪኤል ጄሱስ አጫወት ለቪክተር ዮኬሬሽ ይነጻጸራሉ። ጋብሪኤል ጄሱስ ከቪክተር ዮኬሬሽ፣ ትሮሳርድ ከማርቲኔሊ። ነገር ግን ለጋብሪኤል ማርቲኔሊ የጋብሪኤል ጄሱስ አጫወት በጣም የተመቸ ነው። በተለያዩ ጊዜ ግቦችን ሲያስቆጥርም የተመለከት ነው። አንድም ለዛ ይመስላል። ቡልጌታ ያለው ከልብ እናመሰግናለን። ሌላም ሀሳቦችን አንስቶልናል። አርቴታ ዋንጫ መብላት ከፈለከ መከላከል ሳይሆን ጎል በቃኝ የማይል ቡድን መገንባት አለበት ብሎናል። ጋብሪኤል ማጋሌሽ የአርሰናል ደመላሽ ነበር ብሏል። አስቀድሞ ግቡን ከሰጠ በኋላ በጣም ደመላሽ በሚያስብል መንገድ ግቧን መልሶ ማስቆጠር ችሏል። ከ6 ደቂቃ በኋላ የቦርመዝ ጨዋታ ላይ የተመለከትነው እንቅስቃሴ ነው። ከአርሰናል ጋር በተያዘ እንግዲህ ትናንትና ቸልሲና ማንቸስተር ሲቲ ነጥብ መጋራታቸውን ተከትሎ ሊጉን በበላይነት በረጅም ርቀት እየመራ ይገኛል እያልኩ ነበርና ከዚሁ ጋር በተያዘ ግን ሊነሱ የሚችሉ ነጥቦች አሉ። ማንቸስተር ሲቲ ነጥብ መጣሉን ተከትሎ በቀጣይ አርሰናል በዋንጫ ግስጋሴ ላይ ይገኛል። ለምሳሌ ቀደም አድማጮቻችንም ካነሱት ሀሳቦች ጋር ሊያዝ የሚችል አንድ የጄሚ ሬድናፕ የሃሪ ሬድናፕ ልጅ ነው። በተንታኝነት አሁን በስካይ ስፖርት በተለያዩ የቴሌቪዥን ጣቢያዎች ላይ ቆይታ ያደርጋል። በተለይ ስካይ ላይ ሲሰጥ አንድ አስተያየት ተመልክቼዋለሁ፣ ላንሳላችሁ። ኤቤሬቺዜን በተመለከተ ነው። ሚኬል አርቴታ ኤቤሬቺዜን ለምንድነው የማይጠቀምበት የሚል ጥያቄ ያለው ይመስላል። ባለፉት 4 ጨዋታዎች ላይ ኤቤሬቺዜ አልተሰለፈም። የኤቨርተን ጨዋታ፣ የብራይተን ጨዋታ፣ ከወልቭስ ጨዋታ
በኋላ ማለት ነው የኤቨርተን ጨዋታ፣ የብራይተን ጨዋታ፣ የቦርመዝ ጨዋታ፣ የአስቶን ቪላ ጨዋታ አምልጠውታል ወይም በሜዳ ላይ ነበረ በተቀያሪ ወንበር ላይ ሲያሟሙቅ እንመለከተዋለን። በዛ በቡድኑ ስብስብ ውስጥ ተካቷል። ነገር ግን ወደ ሜዳ እንዲገባ ሚኬል አርቴታ ድል አልሰጠውምና ሚኬል አርቴታ ኤክስፓንሲቭ የሆነ እግር ኳስ ይጫወታል ብዬ አልጠብቅም የሚል አሪ ሬድናፕ ልጅ የሆነው ጄሚ ሬድናፕ የሚሰጠው አስተያየት አለ። ምክንያቱም ደግሞ ሚኬል አርቴታ ለምሳሌ 3-2 እያለ ጨዋታውን 4-2 5-2 ማድረግ ይችላል ኤዜን በማስገባት ሉዊስ ስኬሊን ቀይሮ በማስገባት። ነገር ግን አርቴታ የሚመርጠው እነ ሚኬል ሜሬኖን አይነት ተጫዋቾች ነውና ትክክል አይደለም የሚል እምነት ያለው አስተያየት ነው የሰጠው። የእናንተን ሀሳብ ጻፉልን። ኤቤሬቺ ኤዜ ግን ባለፉት ጨዋታዎች ላይ ብዙ የመሰለፍ እድል አላገኘምና የሚያበሳጩ ነገሮችም እንዳሉ በአርሰናል ደጋፊዎች ደስተኛ ያልሆኑ የአርሰናል ደጋፊዎች አሉ። በጨዋታዎች ላይ የበለጠ አርሰናል ግቦችን እያስቆጠረ ማጠናቀቅ አለበት። የአንድ ጎል ልዩነት አልጋዳር እንደመተኛት ነው ይባላል። ከዛ በተጨማሪም ትክክለኛ ምሳሌ ደግሞ የማንቸስተር ሲቲ እና የቸልሲ ጨዋታ ነው። ማንቸስተር ሲቲ ፍጹም የበላይ ነበረ በመጀመሪያው አጋማሽ። በሁለተኛው አጋማሽ ግን ቸልሲዎች እያፈገፈጉም ቢሆን እያገገሙ በጨዋታው ላይ ቆይተዋል። ጨዋታው ማንቸስተር ሲቲ መግደል አልቻለም። በዴዝ ታይም ላይ ባለቀ ሰዓት ላይ በመጨረሻም ቸልሲ በኤንዞ ፈርናንዴዝ ግብ 94ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው አንድ ለአንድ ተጠናቀቀ። በጣም የተለየ አይነት መልክ ነበረው። ሳምንቱ ለኔ ሁኔታው ተመቸኝ የሚያስብለው ለአርሰናል በአጠቃላይ ቦርመዝን እንዲሁም ደግሞ አስቶን ቪላን ሁለቱንም ቡድኖች በአጠቃላይ የሚኬል አርቴታ ቡድን 7 ግቦችን አስቆጥሮ 3 ግቦች ተቆጥሮበት 3-2 በሆነ ውጤት አሸንፏል። በሌሎች ቡድኖች የትራዲሽናል ቶፕ 6 የሚባሉት ማንቸስተር ሲቲ ከሰንደርላንድ እና ከቸልሲ ጋር ባቻ ውጤት፣ ማንቸስተር ዩናይትድ ከወልቭስ እና ከሊድስ ጋር ባቻ ውጤት፣ ቶትናም ከብሬንትፎርድ እና ከሰንደርላንድ ጋር ባቻ ውጤት፣ ሊቨርፑል ከሊድስ እና ከፉላም ጋር ባቻ ውጤት አጠናቋል። ቸልሲም ከቦርመዝ እና ከሲቲ ጋር ባቻ ውጤት። እነዚህ ቡድኖች አርሰናል እንግዲህ 6 ነጥብ ሲያገኝ እነዚህ ቡድኖች 2 ነጥብ ያገኙበት ነው። አንዳቸውም ቡድኖች ማንቸስተር ሲቲ፣ ማንቸስተር ዩናይትድም፣ ቸልሲም፣ ቶትናምም ሊቨርፑልም ማሸነፍና ከአርሰናል ጋር ያላቸውን የነጥብ ልዩነት ለማጥበብ የሚችሉበት ምንም አጋጣሚ አልነበራቸውም። አሁን አርሰናል በፕሪሚየር ሊጉ ላይ የፕሪሚየር ሊጉ መሪ ነው። በዚህ በቻምፒየንስ ሊግም ላይ ብንመለከተው መሪ ነው። በፕሪሚየር ሊጉ ላይ በ6 ነጥቦች ልዩነት ይመራል። በቻምፒየንስ ሊግ ላይ በ3 ነጥብ ልዩነት ሊጉን የሊግ ፌዙን እየመራ ይገኛል። ማርቲን ዙሜንዲ አንድ ጉዳይ ያነሳል። ኦነስትሊ ለመናገር ይላል የቲም የዋንጫ ቲም እንደሆነ ብዙ ነገሮችን ኤገር የሚያደርግ የሚሻ ማሸነፍ የሚፈልግ አይነት ቡድን ነውና ለብዙ ዓመታት የነበረው የዚህ የዋንጫ ፍላጎት የዋንጫን ለማሸነፍ መጣር በደንብ በቡድን ውስጥ ዊትነስ የሚደረግ ነው፣ የሚታይ በግልጽ የሚነበብ ነው የሚል አስተያየቱን ይሰጣል። ከአርሰናል ዲፌንሲቭ ስትራክቸር ጋርም በተያያዘ ዙቢሜንዲ አርሰናል የአውሮፓ ምርጡ ተከላካይ ቡድን ነው ወይ ተብሎ ተጠይቆ ነበረ። ምናልባት የአውሮፓ የሚሉ አገላለጾች ሊኖሩ ይችላል። ነገር ግን ዲፌንሲቭሊ አርሰናል የሁለት ተጫዋቾች ወይም የሳሊባና የጋብሪኤል ማጋሌሽ ብቻ አይደለም እንዳጠቃላይ እንደ ቡድን የሁሉም የቲም ኮሌክቲቭ ወርክ ነው የሚል አስተያየቱን ሲሰጥም ተመልክቼዋለሁ። በቀጣይም ያሉ ጨዋታዎች ይጠበቃሉ። ስለ ጋብሪኤል ማጋሌሽ ግን አንድ ሁለት ጉዳዮችን እናንሳ። ከአንድ ሁለት ተጫዋቾች ጋር እናነጻጽረው። አንደኛው ከማንቸስተር ዩናይትድ ተጫዋች ነው፣ አንደኛው ከቼልሲ ተጫዋች ነው። እነዚህን ተጫዋቾች ማን በግብ ክብረ ወሰኖች ረገድ የበለጠ ቁጥሮችን አስመዝግቧል በያዝነው የውድድር ዘመን ወይም ደግሞ ወደ ፕሪሚየር ሊግ ጋብሪኤል ማጋሌሽ ከመጣበት ጊዜ አንስቶ ያሉ ነገሮችን ማነጻጸር ይቻላል። ቪክተር የኬሬሽን በተመለከተም የሚሰጡ ሀሳቦች አሉ። የጋብሪኤል ማጋሌሽን ቁጥሮች መልሼ አነሳላችኋለሁ። ከቪክተር የኬሬሽ ጋር በተያያዘ የአውሮፓ የቻምፒየንስ ሊግም ላይ በአውሮፓ የተለያዩ ሊጎች ላይም የተመለከት ነው ጥሩ አቅም ያለው ተጫዋች ነውና ከዛ በኋላ አርሰናል ከመጣ በኋላ በጣም ታፍ የሚባሉ ጊዜያትን እያሳለፈ ይገኛል። ጥያቄዎች ይነሱበታል። አሁንም በዚህ ጉዳይ ላይ ቪክተር ዮኬሬሽን በተመለከተ በፕሪሚየር ሊጉ ላይ ከባዱ የሚባል ጊዜ ላይ ቢገኝም ዴክላን ራይስ አንድ ሀሳብ ይሰጣል። ቪክተር ዮኬሬሽ ከዚህም በላይ መሻሻል ይችላል። ተከላካዮች እሱ ነው በደንብ ማርክ የሚያደርጉት። ከሱ ጋር በጣም ጥብቆ ነው ታይቶ ነው ይንቀሳቀሳሉና ለሱም ነገሮችን ከባድ አድርገውበታል። ነገር ግን ፍሎሪሽ ያደርጋል፣ ግቦችን ማስቆጠር ይጀምራል፣ ክሊክ ሲያደርግ እንመለከቷለን የሚል አስተያየቱን ሲሰጥ ተመልክቻለሁ። ከቪክተር ዮኬሬሽ ጋር በተያያዘ ግን ሌሎችም ሊነሱ የሚገባቸው ሌሎች የተሰጡ ሀሳቦች አሉ። እሱ ብቻ አይደለም። አንዳንድ ተንታኞች ፖል ሜርሰን ለምሳሌ ቪክተር ዮኬሬሽን በተመለከተ በፕሪሚየር ሊጉ ላይ ከባድ ጊዜያትን እያሳለፈ ቢሆንም አርሰናል በጣም ፕሮፋይሊክ የሚባል ናቹራል ጎል
ስኮረር አጥቂ ያስፈልገዋል የሚል ሀሳቡን ያካፍላል። ያለበለዚያ አርሰናል የፕሪሚየር ሊጉን ዋንጫ ማሸነፍ በቪክተር ዮኬሬሽ ሊከብደው ይችላል ቢባልም የእናንተን ሀሳብ እስቲ ጻፉልን። ወደ ለቪክተር ዮኬሬሽ ትክክለኛው ሀሳብ የፖል ሜርሰን ነው። አርሰናል የተሻለ አጥቂ ያስፈልገዋል ወይስ ደግሞ ከዚህ በኋላ የበለጠ እየተስተካከለ ይሄዳል፣ እንዲሁም ደግሞ ለአርሰናል ውጤት የእሱ አስተዋጽኦ ከፍተኛ ነው የሚሉ አስተያየቶች ይሰጣል። ለምሳሌ ዴክላን ራይስ ባስቆጠራት ግብ ላይ የመጀመሪያዋ ግብ ላይ 2-1 አርሰናል እንዲመራ ሲያደርግ ዴክላን ራይስ እሱ 5 ተከላካዮችን በሙቭመንቱ ብቻ ይዞ ሄዶ ነበርና እንደዚህ ነገሮች ይነሳሉና ከኤቨርስ ተመልሷል። ጋብሪኤል ጄሱስ አለና እነሱ ወደ መጀመሪያ አማራጭነት ሊገቡ የሚችሉበት እድል አለ የሚሉ ሀሳቦች አሉ። ማርቲን ኦዴጋርድን በተመለከተ በፕሪሚየር ሊጉ ላይ በፕሮግሬሲቭ ፓስ አኩሬሲ በሊጉ ቀዳሚ ነው። ከርሲስ ጆንስ፣ ሪያን ሸርኪ፣ ማርቲን ዙሜንዲ እንዲሁም ደግሞ ዴክላን ራይስ የአርሰናል ከአምስቱ 3ቱ የአርሰናል ተጫዋቾች ናቸውና በጣም የሚያስገርም አይነት ቁጥሮችን እየተመለከትን እንገኛለን። በቀጣይ ጨዋታዎችም ላይ የበለጠ ብዙ ለውጦችን ብንመለከት በጣም የሚያስገርም አይደለም። ከአርሰናል ጋር በተያያዘ አንደኛው ጉዳይ በቀጣይ ጊዜያት ላይ ብዙ ውስብስብ ነገሮች ላይኖሩ ይችላሉ። ነገር ግን በ10 ቀናት ልዩነት 4 ከሜዳ ውጪ ጨዋታዎችን ያደርጋልና በእንግሊዝ እግር ኳስ በዚህ በቶፕ ፍላይት የእንግሊዝ እግር ኳስ ላይ ታይቶ የማይታወቅ ነገር ሊሆን ይችላል። 4 ውድድሮችን በ10 ቀናት ልዩነት 4 የኤፍኤ ካፕ የፖርትስመዝ ጨዋታ ጀምሮ ከቼልሲ ጋር በሊግ ካፕ የሚያደርገው ጨዋታ አንደኛው መርሃ ግብር ይጠቀሳል። ከኖቲንጋም ፎረስት ጋር በሜዳው የሚያደርገው ጨዋታ ሌላኛው መርሃ ግብሩ ወይም ደግሞ በአርሰናል በኩል ከሜዳው የሚያደርገው ጨዋታ ነው። ወደ ኖቲንጋም ፎረስት፣ ወደ ስታንፈርድ ብሪጅ፣ ወደ ሳንሴሮ እንዲሁም ደግሞ ወደ ፖርትስመዝ ስቴዲየም ሄዶ እነዚህን ጨዋታዎች በተከታታይ ቀናት ላይ ያከናውናልና ለሚኬል አርቴታ ነገሩ ትክክል ነው ወይ የሚለው በጣም የሚያጠያይቅ ይመስላል። ሁሉም እነዚህ ጉዳዮች ይነሳሉ። ለሚኬል አርቴታ በቀጣይ ጊዜያት ላይ በእነዚህ ጨዋታዎች ላይ ከሜዳው ውጪ ብዙ ጨዋታዎችን በተደጋጋሚ ማድረጉ በሁሉም ውድድሮች ላይ ያለውን ተፎካካሪነት እንዳይቀንሰውና ተጫዋቾችንም ለጉዳት እንዳያጋለጡ 10 ቀናት ማለት በጣም ትንሽ ናቸው። ከሊቨርፑል ጨዋታ ጀምሮ አንዳንዶቹ ጨዋታዎች መመልከት እንችላለን። ለምሳሌ በሊቨርፑል ጨዋታ ላይ የሚነሳው አንደኛው ጉዳይ በጣም ብዙ ነገሮች በመጪው ሐሙስ የሚደረግ ጨዋታ ነው። አርሰናል ደጋፊዎች ብዙ እቅዶች ያሏቸው ስቴዲየሙን ኤምሬት ስቴዲየምን ያነቃንቁታል ተብሎ ይጠበቃል። ከዛ በኋላ ፖርትስመዝን የሚገጥመው ከፖርትስመዝ በኋላ በኤፍኤ ካፕ ቼልሲ፣ ኖቲንጋም ፎረስት፣ ኢንተር ሚላን ከሊቨርፑል ጨዋታ በኋላ የመጨረሻው የሊቨርፑል ጨዋታ ነው። ከዛ በመሃል ደግሞ የነዚህ ጨዋታዎች ከተደረጉ በኋላ በሜዳው ዳግም ይመለስና ማንቸስተር ዩናይትድን አሰልጣኙን እያሰናበተውን ቡድን የሚገጥምበት ጨዋታ ይጠበቃል። ከዚህ ጋር በተያዘ ቀደም ያነሳውላችሁ ጥያቄ ነበር ከማንቸስተር ዩናይትድ ጋር በተያዘ አሰልጣኙን ሩበን አሞሪምን ከ14 ወራት በኋላ አሰናብቷልና የአርሰናል ደጋፊዎች ምን አይነት ስሜት አላችሁ? መልእክቶቻችሁን ጻፉልን እያልኩ ነበር ቅድም መግቢያ ላይ። አንድ የአርሰናል ፔጅ ላይ የተመለከትኩትን ሀሳብ ላጋራችሁ። ወዳጃችን ሩበን አሞሪም ተሰናብቷል፣ ያ የሚያሳዝን ነው የሚል ጽሁፍ ነው የተመለከትኩት። ቬሪ ጀነረስ ማን ብለው ይገልጹታል። በጣም ሩህሩ ሰው ነው፣ ለሰው አዛኝ ነው። እያንዳንዱን ነጥብ ለሚያስፈልገው በሙሉ በሜዳ ላይ ሽንፈትን እያስተናገደ ጨዋታዎችን እየለቀቀ ነጥብ የሚሰጥ አይነት ቡድን የገነባው ሩበን አሞሪም ከኦልድ ትራፎርድ መሰናበቱ በጣም አዘነታን የሚፈጥር ነው የሚል አስተያየቶችን ሲሰጡ ተመልክቻለሁና ለአርሰናል ሩበን አሞሪም መሰናበት ለአርሰናል ደጋፊዎች ሊያበሳጫቸው የሚችለው አንደኛው ጉዳይ ሊሆን ይችላል ብዬ አስባለሁ። ነገር ግን በቀጣይ የሚጠበቁ ነገሮች ይኖራሉ። አንድ ሁለት የዝውውር ሀሳቦችን ደግሞ ላካፍላችሁ ከዝውውሮች ጋር በተያዘ አንደኛው የዲያዝ ጉዳይ ነው። በሞሮኮ ብሔራዊ ቡድን 4 ተከታታይ ጨዋታዎች ላይ ግብ አስቆጥሯል። ከዛ በተጨማሪም በአንድ ሞሮካዊ በአንድ አፍሪካ ዋንጫ ውድድር ላይ 4 ግቦችን ሲያስቆጥር ብራሂም ዲያዝ የመጀመሪያው ነው። ወደ አርሰናል በጥር የዝውውር መስኮት ሊመጣ የሚችልበት እድሎች አሉ ተብሏል። 42 ሚሊዮን ፓውንድ 44 ሚሊዮን ፓውንድ አካባቢ ወይም ደግሞ 50 ሚሊዮን ዩሮ አካባቢ ይገመታል ተብሏል። በጥር የዝውውር መስኮት 26 ዓመቱ ላይ ይገኛል። ካፍኮን መጠናቀቅ በኋላ ከማንቸስተር ሲቲ ተጫዋችነቱ የምናውቀው ከዛ በኋላ ወደ ጣሊያን ሄዶ ወደ ሪያል ማድሪድም ተመልክተናል። የተጫዋች ዲያዝ በአርሰናል ቤት ልንመለከተው እንችላለን። በቀጣይም ዝርዝር ጉዳዮችን ይዘን የምንመለስበት ዝውውር ነው። ዲያዝን በተመለከተ በአውሮፓ እግር ኳስ ላይ ራሱን ስሙን መትከል የቻለ በኤሲ ሚላን ያሳየው ብቃት በቅርቡ በብሔራዊ ቡድን ደረጃም ደግሞ ወደ ሞሮኮ ብሔራዊ ቡድን ከቀየረ በኋላ በደንብ ብቃቱን እያሳየ
እያሳየ የሚገኝ አይነት ተጫዋች ነው። ያንን በደንብ እንመለከታለን ተብሎ ይጠበቃል። ከዲያዝ ውጪ ሊነሳ የሚችለው ሌላኛው በአርሰናል በኩል በአጥቂ ቦታ ላይ የሚጠበቅ የሚነሳ አንድ ተጫዋች አለ። በብላክበርን ሮቨርስ የምናውቀው በብላክበርን ሮቨርስ የተጫወተ ተጫዋች ነው። ጥሩ አቅም አለው። ያንንም ነገር በደንብ ያሳያል ተብሎ ይጠበቃል። በብላክበርን ሮቨርስ የተመለከትነው አርሰናል ከዚህ በፊት 2 ሚሊዮን ፓውንድ ድረስ አቅርቦለት ነበረ። አሁን በስኮላርሺፕ ኮንትራት ላይ ይገኛል። ማክስ ዳውማን ባሉበት የስኮላርሺፕ የኮንትራት የተርም ስምነት አይነት ነውና በዚህ ወቅት ላይ ወደ ፈለገበት ክለብ አነስ ባለ ክፍያ መሄድ ይችላል። ከዛ በተጨማሪም ክለቡ በዋነኝነት በቋሚ ውል አላስፈረሙም። 18 ዓመት እስኪሞላው መጠበቅ ስላለበት ነው የዚህ የስኮላርሺፕ ተርም ስምነት ላይ የደረሱትና ወደ አርሰናል በኩል ወደ ማንቸስተር ዩናይትድም ሊሄድ የሚችልበት እድል አለ። በተለይ አርሰናል 2 ሚሊዮን ፓውንድ አቅርቦ ነበር። አሁን ግን 6 ወራት ብቻ ነው የሚቀሩት። ስለዚህ በ1 ሚሊዮን ፓውንድ አካባቢ ተጫዋቹን የሚኬል አርቴታ ቡድን ይቀላቀላል። በተለይ ደግሞ የታዳጊ ቡድኑ ላይ በደንብ እንቅስቃሴ እንደሚኖረው ይጠበቃል። ጋብሪኤል ማጋሌሽን በተመለከተ ቅድም አንድ ጥያቄ ሳነሳ ነበረ። ከአንዳንድ የፕሪሚየር ሊግ ተጫዋቾች ጋር ሲነጻጸር የግምጣኔው እንዴት ነው ስል ነበረ። ትናንትናም ከጋብሪኤል ጀሱስ ጋር ሳነጻጽሮ ነበር። ጋብሪኤል ጀሱስ በአርሰናል ቤት 19 የፕሪሚየር ሊግ ግቦች ነው ያሉት። ጋብሪኤል ማጋሌሽ ግን 20 ግቦችን አስቆጥሯል። ሌላኛው ተጫዋች ደግሞ ከሱ ጋር ሊነጻጸር የሚችለው በጋብሪኤል ማጋሌሽ 20 ግቦችን በፕሪሚየር ሊግ ላይ በ6 የውድድር ዘመኖች ወደ አርሰናል ከመጣ ጀምሮ ሲያስቆጥር በ7 የውድድር ዘመኖች ፔድሮ ኔቶ 20 ግቦችን ማስቆጠር የቻለውና በአንድ የውድድር ዘመን አጥቂ ተብሎ የሚጫወት ተጫዋች ከተከላካይ ጋር በዚህ ደረጃ ላይ ሲነጻጸር ማየትም የተጫዋቹን ኳሊቲ በደንብ የሚገልጽ ነው። ከማቲያስ ኩና ጋር በተያዘም ላያይዝላችሁ ጋብሪኤል ማጋሌሽ በያዝነው ውድድር ዘመን 7 የግብ ተሳትፎዎች አሉት። ማቲያስ ኩና ደግሞ 4 የግብ ተሳትፎዎች ላይ የተቀመጠ ተጫዋች ነውና በሁለቱ መካከል ያለውን ልዩነትም በደንብ የሚያሳይ ነው። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ተሳትፏችሁን እንፈልጋለን። መልእክቶቻችሁን ጻፉልን። አብራችሁን ስለነበራችሁ ጊዜያችሁን ስለምትሰጡን እናመሰግናለን። ጤና ይስጥልን።